ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ታላቅ ድል ተገኝቷል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ በዛሬው ዕለት በሰሜን ወሎ ዞን የግዳን ወረዳ መቀመጫ የሆነችውን ሙጃ ከተማን ጨምሮ የላስታ ወረዳ ብልብላ ከተማ፣ የጋዞ ወረዳ መቀመጫ የሆነችውን እስታይሽ ከተማንና ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳ፣ ደቦት፣ ድልብንና ሌሎች ከተሞችን ከጸረ አማራው የብልጽግና አገዛዝ ነጻ አድርጎ ተቆጣጥሯል። በእንዲሁ የ12ኛ ክፍለ ጦር ዋና አዛዡ ሲቆስል ምክትሉ ተማርኳል። 15 ፓትሮልና አምቡላንስ እንዲሁም 2 ኦራል ተማርኳል። 721 ጠላት ሲደመሰስ 188 በላይ ተማርኳል። ሁለተኛ ቀን ዘመቻ አርበኛ አደም አሊ አባናደው በታላቅ ድል ታጅቦ እንደቀጠለ ነው። የአፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የጀመረው ዘመቻ አርበኛ አደም አሊ አባናደው በአምስቱም ኮሮችና በዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ ዕዝ ሰራዊት ቁጥጥር ስር ውሏል። የተገኙ ድሎች አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ በላስታ ጀነራል አሳምነው ጽጌ ኮር የተደረገ ወደ ውጊያ ተሳትፎ በወንዳች ሙጃ ኩልመስክ ግንባር እንደ ላስታ አሳምነው ጽጌ ኮር የተገኘ ድል ጠራሪ ክፍለ ጦር 21 ጥቁር ክላሽ 4 ብሬን 1 ድሽቃ 2600 የክላሽ ተተኳሽ 1480 ብሬን ተተኳሽ 1250 የድሽቃ ተተኳሽ 18 ምርኮኛ 147 የተደመሰሰ ሲሆን አማረጉ ተማረ ክፍለ ጦር 122 ጥቁር ክላሽ 4 ብሬን 3200 የክላሽ ተተኳሽ 2190 የብሬን ተተኳሽ 3264 የድሽቃ ተተኳሽ 59 ምርኮኛ 256 የተደመሰሰ 24 የሞርተር ተተኳሽ ሲማረክ ተከዜ ክፍለ ጦር በበኩሉ 59 ጥቁር ክላሽ 3 ብሬን 1850 የክላሽ ተተኳሽ 2940 የብሬን ተተኳሽ 44 ምርኮኛ 146 የተደመሰሰ 24 የሞርተር ተተኳሽ ተገኝቷል። ተከዜ ክፍለ ጦር 5ኛ ሻለቃ በራስ አንጎት ወረዳ አካባቢ የምትንቀሳቀሰው 10 ጥቁር ክላሽ 5 ሚሊሻ 250 የብሬን ተተኳሽ 230 የክላሽ ተተኳሽ የተማረከ ሲሆን ተፈራ ማሞ ክፍለ ጦር 131 ጥቁር ክላሽ 5 ብሬን 2074 የክላሽ ተተኳሽ 3520 የብሬን ተተኳሽ 2800 የድሽቃ ተተኳሽ 62 ምርኮኛ 137 የተደመሰሰ 16 የሞርተር ተተኳሽ ሌተናል ኮሎኔል ዘሪሁን የሚባል የተማረከ ጠቅላላ ሲል እንደ ላስታ ጀነራል አሳምነው ጽጌ ኮር 343 ጥቁር ክላሽ 16 ብሬን 2 ዲሽቃ 9954 የክላሽ ተተኳሽ 11500 የብሬን ተተኳሽ 7314 የዲሽቃ ተተኳሽ 716 የተደመሰሰ 188 ምርኮኛ ተገኝቷል። በአፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ በዛሬው ዕለት የተማረከ ንብረት 115 ፓትሮል እና አምቡላንስ 2 ኦራል በዘመቻ አርበኛ አደም አሊ አባናደው በአምስቱም ኮሮች በዙ ልዩ ዘመቻ ነጻ የወጡ ቦታዎች ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ በሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው እስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር የገባ ሲሆን ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ከሹምሻ ቀበሌ ውጭ በፋኖ ቁጥጥር ስር ገብተዋል። ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጭ ያለው ሙሉ ለሙሉ በፋኖ ቁጥጥር ስር ገብቷል። በሰሜን ወሎ ዞን መቄት ወረዳ ከፍላቄት ከገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ፍላቄት ከገረገራ ከተማ ላይ ትንቅንቅ እየተደረገ ይገኛል። ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ የሆነችው ታሪካዊቷ ውጫሌ ከተማ በፋኖ ቁጥጥር ስር ገብታለች። ሁሉናችን በተባበረ ክንዳችን ሲል የአፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። እንዲሁ አርበኛ ዘመነ ካሴ በታላቁ በወሎ ድል ምክንያት እውነትም ዓለም ሲሰለጥን ወሎዬን ትመስላለች ይመስላል። ቤተ አማራ መንፈሱም መሳሪያውም የሰለጠነ ህዝብ ነው። አፋባሃ ምኒልክ ዕዝ ድፍን አማራን አኩርታቸዋል። ዋርካው ወታደራዊ ሰላምታዬ ባለበት ይድረስህ። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ህልውናችን በክንዳችን ክፋት ለማንም በጎነት ለሁሉም አንድ አማራ እስከ ምጽአት አማራ ሲል መልእክቱን አስተላልፏል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።